ይህ የኦቢኤን ልዩ ዝግጅት ነው። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? በያላችሁበት ሰላም ለእናንተ ይሁን እያልን ከኦቢኤን ልዩ ዝግጅት የዛሬ እንግዳ ይዘን ቀርበናል። እንግዳችን ማን ነው? ኋላ ራሱን ያስታውቃል። ዛሬ በምን ጉዳይ ትነጋገራላችሁ የሚለውን ሀሳብ ለመግቢያ ያህል እንግዲህ ሀገራችን ኢትዮጵያ የራሷን እድገት ለማስቀጠል ብሔራዊ ጥቅሟንም ለማስከበር የባህር በር ያስፈልገኛል ብላ ጥያቄ ማንሳቷ ይታወቃል። ከዚህ ጋር ተያይዞ ብሔራዊ ጥቅም ምንድን ነው? ምንስ ይጠቅማል? የማንስ ነው? እንዴትስ ነው ማስጠበቅ የሚቻለው? በዚህ ጉዳይ የዜጎች ተሳትፎ ምን መሆን አለበት በሚለው ርዕሰ ጉዳይ ከእንግዳይ ጋር ቆይታ የምናደርግ ይሆናል። አሁንም እስከ ዝግጅታችን ፍጻሜ ድረስ በያላችሁበት አብራችሁን ሁኑ እያልን ወደ እንግዳይ እመለሳለሁ። እንግዳችን እንኳን ደህና መጡ። እንኳን ደህና ቆየ። እስቲ ራስን በማስተዋወቅ እንጀምር። እጅግ አድርጌ አመሰግናለሁ ወደ ስቱዲያችሁ ስለጋበዛችሁኝ። ስሜ ሄኖስ ወርቁ ባሮ ይባላል። ቤንሻንጉል ጉሙዝ አካባቢ ላይ ከዚህ ቀደም በተለያዩ ስራዎች ላይ ሰራ ነበረ። በመንግስት ስራ ላይ በመንግስት ኃላፊነት ላይ መሬት አስተዳደር ኢንቨስትመንት ቢሮ ኃላፊ ሆኜ አገልግዬ አውቃለሁ። ከዛም በፊት ትምህርት ቢሮ ምክትል ቢሮ ኃላፊም ሆኜ አውቃለሁ። እንደዚሁ ህዝብ ሳገለግል ነበረ። ከዛ በኋላ ወደ ፌደራል ከፍተኛ የመንግስት ኃላፊነት መጥቼ በስራ ላይ ብዙ ቆይቻለሁኝ። አሁንም በተለያዩ ስራዎች ላይ አለው። አቶ ሄኖስ እንግዲህ ጊዜን ሰጥተህ ወደ ስቱዲዮአችን ስለመጣ በድጋሚ ምስጋና እያቀረብኩኝ ቀደም ሲል ከመግቢያ ለማንሳት እንደሞከርኩኝ እንደው ብሔራዊ ጥቅም በእርሶ እይታ ምንድን ነው? ምን ማለት ነው ከሚለው እንጀምር። እሺ፣ አመሰግናለሁኝ። እንግዲህ ብሔራዊ ጥቅም ብለን ከመነሳታችን በፊት አይ ቲንክ በተለይ ከለውጡ በኋላ ብሔራዊ ጥቅም ተደጋግሞ የሚነሳ ተርሚኖሎጂ ሆኗል። አዋቂም ህጻናትም ብዙ ጊዜ የሚያነሱት አጀንዳ ሆኖ የቆየበት ሁኔታ ነው ያለው እና ብሔራዊ ጥቅም ብለን ስንል በጣም ግዙፍ ሀሳብ፣ ጥልቅ ሀሳብ ነው። ጠቃሚም ጉዳይ ነው፣ አጀንዳም ነው ብዬ ማምናለሁኝ እና ብሔራዊ ጥቅም ለአንድ ሀገር ህልውና፣ ቀጣይነት፣ ዘላቂ ኢኮኖሚያዊ ተጠቃሚነትም ጭምር መሰረታዊ የሆነ ፋንዳመንታል ነው የሚል እምነት ነው ያለኝ። ሀገር እንደ ሀገር እንድትቀጥል ብሔራዊ ጥቅም ሊኖር ይገባል ማለት ነው እና ብሔራዊ ጥቅም በአጭር ቋንቋ የህዝብ የውል ፍላጎት ተደርጎ ሊታይ ይችላል። በዋናነት በተለይ በዓለም አቀፍ ግንኙነት ውስጥ የተለያየ የንግድ ልውውጥ ውስጥ ሀገር እንደ ሀገር ይዛቸው የምትወጣቸው ፕራዮሪቲ አጀንዳዎች ይኖራሉ። የመጀመሪያው የሉዓላዊነት ጉዳይ ነው። ከድንበር ጋር ተያይዞ የሉዓላዊነት ጉዳይ እንደ አንድ ብሔራዊ ጥቅም ተደርጎ ሊታይ ይችላል። ሁለተኛው ኢኮኖሚያዊ ጉዳዮች ናቸው። ኢኮኖሚያዊ ጉዳዮች ላይ በዓለም አቀፍ መድረክ ላይ አንድ ሀገር እንደ ሀገር ይዛው የምትወጣ ህዝብን የሚጠቅም አጀንዳ ይሆናል ማለት ነው እና በዋናነት ብሔራዊ ጥቅም ብለን ስንል ለአንድ ሀገር እድገት፣ ለአንድ ሀገር ቀጣይነት ጠቃሚ የሆነ ፕራዮሪቲስ ወይም ደግሞ የቅድሚያ የሚሰጣቸው አጀንዳዎች ናቸው የሚል እምነት አለኝ እና በዋናነት ቅድም እንዳልኩት ከድንበር ጋር ተያይዞ ሰላምና ደህንነትን በሚመለከት እንዲሁም ደግሞ ኢኮኖሚያዊ ጉዳዮች ላይም መሰረት የሚያደርግ ሆኖ በዛ ማዕቀፍ ውስጥ ሊታይ የሚችል ጉዳይ ነው። በጣም ጥሩ። እንግዲህ ጥሩ ሀሳቦችን አንስተዋል። ለአንድ ሀገር ብሔራዊ ጥቅም ለአንድ ሀገር መሰረት ነው ብለን ካነሳ ላይቀር ብሔራዊ ጥቅምንስ እንዴት ነው ማስጠበቅ የምንችለው የሚለው እናንሳ። ሀገር ብለን ስንል ያው ብዙ ጊዜ እንደሚታወቀው ጋራ ሸንተረሩን ተራራውን ማለታችን እንዳልሆነ ግልጽ ነው። ሀገር ብለን ስንል ህዝብ ነው። ህዝብ ደግሞ በሰላምና ደህንነቱ መረጋገጥ መቻል አለበት። ኢኮኖሚያዊ እድሎች በደንብ ተመቻችተው ወደ ብልጽግና ሽግግር መደረግ መቻል አለበት። ከዚህ አንጻር በደንብ ታሳቢ መደረግ ያለባቸው በርካታ ጉዳዮች ይኖራሉ። በተለይ ህዝብ እንደ ህዝብ ምንድን ነው የውል ፍላጎት የሚለውን ነገር በደንብ ማወቅ መቻል አለበት ማለት ነው። እሱን ለማድረግ የተለያዩ ተዋናዮች ይኖራሉ። የፖለቲካ አመራሩ አለ። ምሁራን በስፋት በዚህ ጉዳይ ላይ ትልቅ ተሳትፎና አበርክቶ ማድረግ ይኖርባቸዋል። ከዛም ባለፈ ደግሞ ዜጋ እንደ ዜጋ የሀገሪቷን የእድገት አቅጣጫ ማዕከል ባደረገ አግባብ ተሰናስሎ ብሔራዊ ጥቅሙን በሚያስጠብቅበት አግባብ ላይ ሊሰራ ይገባል ብዬ ነው የማስበውና ብሔራዊ ጥቅም ለመንግስት ብቻ የሚተው ለሆኑ አካላት ብቻ የሚተው ጉዳይ ሳይሆን ሁሉም የሚያገባው ሁሉም የሚመለከተው ከተራ አጀንዳዎች ወጥቶ ትልቅ ብሔራዊ ጥቅምን ሊያረጋግጥ በሚችል ጉዳይ ላይ የሁሉም ህዝብ ተሳትፎ ያስፈልጋል። በዛ መንገድ ሲሆን ነው
የአንድ ሀገር ብሔራዊ ጥቅም ሊረጋገጥ የሚችለው ማለት ነው። ከዚህ ጋር አያይዤ ማነሳለሁት እንግዲህ ቀደም ሲል እንዳነሳ ነው የሀገራችን መንግስት የሀገርን ኢኮኖሚ ማሳደግ አለብኝ፣ የዜጎችን የኑሮ ሁኔታ ማመቻቸት መቻል አለብኝ፣ ከዛም ባሻገር ድንበርና ሉዓላዊነትን ለማስከበር ብሔራዊ ጥቅምን በጥቅልሉ ለማስከበር የባህር በር ጥያቄ ያስፈልገኛል የሚሉ ሀሳቦችን ተደጋግሞ አንስቷል። እነዚህም ቅቡልነት አግኝቶ እንግዲህ እየተገፋበት ነው የሚገኘውና ይህ ሀሳብ መነሳቱ ከወቅታዊነት አንጻርና ከአስፈላጊነቱ አንጻር እንዴት ገመገሙት? በጣም ጥሩ። አይ ቲንክ አጀንዳው እኔ መነሳቱ በጣም ጥሩ ነው የሚል እምነት ነው ያለኝ። በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ በኋላ በስፋት በጽሁፋቸውም በንግግርም ኢንተርቴን እየተደረገ ያለበት ጉዳይ ነው ያለው እና እኔ ከወቅታዊነቱ አንጻር በጣም ጊዜው ነው ትክክለኛው ጊዜ ነው የሚል እምነት ነው ያለኝ። በነገራችን ላይ የኛ ገናናነት የኛ እድገት ስልጣኔ ቀይ ባህር አክሰስ በነበረን ጊዜና ከዛም በኋላም በተለያዩ በመንግስታት ለውጦች ምክንያት ከቀይ ባህር ከለቀቅም በኋላም ቢሆን ያለን እድገት አጠቃላይ ፖለቲካውም ስሪቱም አጠቃላይ ሁኔታውም በጣም ነው የሚለያይ። በጣም በመሰረታዊነት ይለያያል። እንግዲህ ሩቅ ምስራቅ አካባቢ ላይ ያሉ ሀገሮች ጭምር እነ ጃፓን ጨምሮ እነ ቻይና እነ ህንድ አብዛኞቹ የአውሮፓ ሀገሮች ላይ ካያቸው ጅቡቲ አካባቢ ላይ ቀይ ባህር አካባቢ ላይ እየሰፈሩ ያሉበት ሁኔታ ነው ያለው። ስለዚህ ብሔራዊ ጥቅማችንን ከማረጋገጥ አኳያ በተለይ አንዱ ትልቁ ጠቃሚ የሚሆነው ብዬ የማስበው የባህር በር ጉዳይ ነው። በመንግስት ደረጃ ቦልድሊ እየተነሳ ነው። ህዝቡም ምሁራንም በዚህ ጉዳይ ላይ ሰፊ የሆነ አስተያየት ሀሳብ እያንሸራሸሩ ያሉበት ሁኔታ ነው ያለው እና ጂኦፖለቲክሱ ራሱ ወደዛ ነገር እንድንሄድ የግድ የሚልበት ጊዜ ነው ብዬ ነው የማስበው እና ከዛ አንጻር እኔ ተገቢና ትክክለኛ ጊዜ ነው የሚል እምነት አለኝ። ይሄ ትልቅ አጀንዳ ነው። ይህንን አጀንዳ እስከ ጥግ ድረስ እስኪሳካ ድረስ በተቻለ መጠን መግፋት ያስፈልጋል የሚል እምነት ነው ያለኝ። ከዚህ ጋር አያይዘን ሌላው የምናነሳው ነገር እንግዲህ አንዳንድ ጊዜ እንደዚህ አይነት ብሔራዊ ጥቅም የሚያስከብሩ አጀንዳዎች ወደፊት ሲመጡ ከግል ጥቅማቸው ያልተነጠሉ አካላት የግል ጥቅማቸውን የማስቀደምና ብሔራዊ ጥቅምን የማሳነስ አይነት እይታዎች አሉና ብሔራዊ ጥቅምና የግል ጥቅም ሲጋጭ እንዴት ነው ማስተናገድ ሚዛን አድርገን መሄድ ያለብን የሚለውን ሀሳብ ያንሱልኝ። በጣም ጥሩ። እንግዲህ ብሔራዊ ጥቅም እንዳልኩት ህዝብን ማዕከል ያደረገ ነገር ነው። አገርን የሚያሻግር ጉዳይ ነው። የግል ቡድን ወይም ደግሞ የግል ጥቅምና የቡድን ፍላጎት በሌላ መልኩ መታየት ያለባቸው ጉዳዮች ናቸው ብዬ ነው የማስበው እና ከምንም በላይ ሀገር ይቀድማል። ከምንም በላይ ሀገር ሉዓላዊነት ዳር ድንበር መከበር ይቀድማል። የዜጎች ሰላምና ደህንነት መጠበቅ ይቀድማል። ኢኮኖሚያዊ ጥቅማችንን በምናረጋግጥበት አግባብ ላይ መስራቱ ይጠቅማል ወይም ደግሞ ይቀድማል ብዬ ነው የማስበው። የቡድን ፍላጎቶች ወይም ደግሞ የግል ፍላጎቶች ከብሔራዊ ጥቅም ጋር አብሮ መታየት የለባቸውም ብዬ ነው የማስበው። ምክንያቱም እንግዲህ እንደምታውቀው አገራችን ኢትዮጵያ የረጅም የመንግስትነት ታሪክ ያላት ሀገር ነች። በተለይም ከዚህ ቀደም በአድዋ ጦርነት ጊዜ ላይ ትልቅ ኤግዛምፕል ሊሆን የሚችል ስራ ተሰርቷል ብዬ ነው የማስበው። ትልቅ ወረት ነው እንደ ሀገር ያለን። ለአፍሪካ ኢንዲፔንደንሲ ምክንያት የሆነ ድል ነው ማስመዝገብ የቻልነው። ከዛም ባለፈም በአሜሪካ ውስጥ ሲደረግ የነበረው የጥቁሮች መብት ጋርም ተያይዞ ያ የአድዋ ቪክትሪ ትልቅ የሆነ ፋይዳ የነበረው ጉዳይ ነው። ግን አድዋን እንዴት ነው ያሳካ ነው ብለን ካየን በወቅቱ ከማዕከላዊ መንግስት ጋር ግጭት ውስጥ የነበሩ የተለያዩ የክፍለ ሀገር ገዢዎች ነበሩ። ሀገር ስትወረር ግን ጠላት ሲመጣ ግን ጉዳያቸውን የግል ፍላጎታቸውን የቡድን ፍላጎታቸውን ወደ ዳር አድርገው ዘምተው በደማቸው እቺን ሀገር አጽንተዋል ማለት ነው እና በተቻለ መጠን አንዱ ሊረጋገጥ የሚችለው እንግዲህ ማጆሪቲ ሩል እና ማይኖሪቲ ራይት የሚባል ነገር አለ። አብዛኛውን ህዝብ ሊጠቅም በሚችል ጉዳይ ላይ ትኩረት ማድረግ ብሔራዊ ጥቅምን ማስቀደም አስፈላጊ ነው ብዬ ነው የማስበው። በሁለተኛ ደረጃ ግን በመስዋዕትነት ጭምር ነው የሚረጋገጠው። ብሔራዊ ጥቅም በዛ አግባብ ነው የሚረጋገጠው ማለት። ስለዚህ የግል ፍላጎታችንን የቡድን ፍላጎታችንን ወደ ጎን በማድረግ ሀገር እንደ ሀገር እንድትዘልቅ ዘላቂ እንድትሆን በተቻለ መጠን
መንግስት የሚያመጣቸውን አጀንዳዎች በተለይ እንደዚህ ብሔራዊ ጥቅም ሲሆን መተባበር ያስፈልጋል ብዬ ነው የማስበውና በዛ መንገድ ባላንስ መደረግ መቻል አለበት ብዬ አምናለሁ። ከዚህ ጋር ያይዘን ሌላው የምናነሳው እንዲህ ቀደም ሲል እርሶም እንዳነሱት የግል ጉዳይና ብሔራዊ ጥቅም አብሮ የሚሄዱ አይደለም። ምክንያቱም የግል ጉዳያችንን ብሔራዊ ጥቅም ውስጥ ማጫወት ይቻላል። ነገ ፍላጎታችን ማሟላት የምንችለው ሀገር የሚባለው ትልቁ ስዕል ሲኖር ነው ብዬ አምናለሁ እኔ በግሌና ከዚህ ጋር ያይዘን የምናነሳቸው ነገሮች ምንድናቸው? ልዩነት አለ። ልዩነት ተፈጥሯዊ ነው። ልዩነትን በአንድ ቀንም ማስወገድ አይቻልም። ችግሮች ሊፈጠሩ ይችላሉ በተለያዩ ነገሮች እና እንደዚህ አይነት ልዩነቶች ሲፈጠሩ እነዛ ልዩነቶችን በምን መልኩ ፈተን ነው ለብሔራዊ ጥቅም አንድ ላይ መቆም የሚገባን የሚለው እናንሳ። በጣም ጥሩ። ልዩነት እንዳልከው ተፈጥሯዊ ነው። አንድ አይነት ተደርገን አይደለም የተፈጠር ነው። ፊዚካሊም፣ በመልክም፣ በቆዳ ቀለምም፣ በቋንቋም እንግዲህ ኢትዮጵያ እንደምትታወቀው ከ80 በላይ ብሔር ብሔረሰቦች ያለባት ሀገር ነች። የተለያየ ቋንቋ ያለበት ሀገር ነው። የተለያየ እምነት ተከታይ ያለበት ሀገር ነው እና በፍጹም አንድ መሆን አንችልም። ማለት አንድነት ሲባል አንድ አይነትነት ማለት አይደለም። አንድነት ስንል ብሔራዊ ጥቅምን ማዕከል ባደረጉ ጉዳዮች ላይ አገርን፣ ሕዝብን በሚጠቅሙ ጉዳዮች ላይ አንድ መሆን ማለት ነው። እንግዲህ ልዩነቶች ሊኖሩ ይችላሉ። የፖለቲካ የሀሳብ ልዩነቶች በተለያየ አይነት መንገድ አንድ ሀገር እንዴት ትደግ በሚለው ጉዳይ ላይም የተለያየ አይነት መልከታም አታይም ሊኖር ይችላል። እሱን እያልን ሳይሆን በተቻለ መጠን በልዩነት ውስጥ ግን አንድነታችንን ጠብቀን በተለይ እንደዚህ አይነት ግራንድ የሆኑ አጀንዳዎች በሚወጡበት ጊዜ ላይ ተራ ፍላጎቶቻችንን ተራ የግል ፍላጎቶቻችንን በመተው በአንድነት መሰባሰብ ያስፈልጋል የሚል እምነት አለኝ እና አይ ቲንክ ልዩነት አንዱ የሚፈታበት አግባብ ውይይት ነው፣ መነጋገር ነው። ስለዚህ ከሰማይ በታች ባሉ ጉዳዮች ላይ ጠረጴዛ ላይ ጉዳዮቻችንን አጀንዳዎቻችንን አመተን መነጋገር፣ ልዩነቶቻችንን በዛ አግባብ መፍታት ያስፈልጋል የሚል እምነት አለኝ እና አይ ቲንክ እንደ ሀገር ጥሩ ነገር ነው የተነሳው። ያንን ነገር ኢንተርቴን ማድረግ ያስፈልጋል ብዬ ነው የማስበው። ከዚህ ጋር ያይዘን ሌላው የምናነሳው እንግዲህ ቀደም ሲልም እዛው ተመላልሼ እየተናገርኩኝ ነውና አንዳንድ ጊዜ እንደዚህ አይነት ትላልቅ ሀገራዊ አጀንዳዎች ሲመጡ ቀደም እንዳልነው የግል ፍላጎት ያላቸው ሰዎች ለወቅታዊ የፖለቲካ ፍጆታ ነው አይነት ኢሜጅ ይሰጣሉ እና ሕዝብን ከብሔራዊ ጥቅም የመነጠል አይነት ሀሳቦችን ሲረጩ ይታያል። እውን የባህር በር ጥያቄ የመንግስት የፖለቲካ አጀንዳ ነው፣ የሀገር ጉዳይ ነው? የባህር በር ጥያቄ በነገራችን ላይ የሀገር አጀንዳ ነው ብዬ ነው የማስበው። አፋሮች በጣም ታውቃለህ፣ ጀግና ህዝብ ነው አፋር ህዝብ። ምን ይላሉ? ቀይ ባህር የአፋር ነው፣ አፋርም ኢትዮጵያዊ ነው ይላሉ እና ይሄ ጠንካራ ብሂል ነው። በእያንዳንዱ ህዝባችን ውስጥ ሳይኮሎጂካሊ ጭምር ከቀይ ባህር ተነጥለን የምንኖር ህዝቦች አይደለም። በታሪክ አጋጣሚ ተገፍተን ሊሆን ይችላል፣ በተለያየ አይነት መንገድ ከዛ አካባቢ ርቀን ሊሆን ይችላል። አሁን ግን አስገዳጅ ሁኔታዎች እየመጡ ነው። የኢትዮጵያ ህዝብ ቁጥር እያደገ ነው። ኢኮኖሚያችን በጣም እያደገ ነው። ቀይ ባህር ፕሬዘንስ በጣም አስፈላጊ የሚሆንበት ጊዜ ላይ እንገኛለን። የተለያዩ ሀገሮች ቅድም ሜንሽን ለማድረግ እንደሞከርኩት የጦር ቤዝ እየመሰረቱ ኢኮኖሚያቸውን እዛ ላይ እየመሰረቱ ያለበት ሁኔታ ነው ያለው እና እኛም ተገለን ከዛ ተገፍተን የምንኖር ስላይደለን በተቻለ መጠን አይ ቲንክ የግል ፍላጎት ቅድም ለማንሳት እንደሞከርኩትኝ ወደ ጎን ማድረግ ያስፈልጋል። ስለዚህ ይሄ የመንግስት ወይም የፓርቲ አጀንዳ ሳይሆን የሀገር የህዝብ የዘመናት የቆየ ጥያቄም ተደርጎ ታሳቢ መደረግ መቻል አለበት። በተለይ እንግዲህ እንደ ዓለምም ከሚታወቁ ስልጣኔዎች መካከል አንደኛው የአክሱማይት ስልጣኔ ነው። በአክሱማይት ስልጣኔ ጊዜ የኢትዮጵያ ፕሬዘንስ ቀይ ባህር ላይ የነበራት ቆይታ ወይም በዛ አካባቢ ላይ የምታደርገው እንቅስቃሴ ይታወቅ ነበር። ትልቅ ኪንግደም ነበር። እስከ ህንድ ሌሎችም ሩቅ ምስራቅ አካባቢ ላይም ከአረቦች ጋርም የሚደረግ የንግድ ልውውጦች ነበሩ። ይሄ የታሪክ ድርሳናት የሚያሳይ ጉዳይ ነው። ስለዚህ እኛ ከቀይ ባህር ርቀን አያገባችሁም ተብለን የምንኖር ህዝቦች አይመስለኝም እና ሳይኮሎጂካሊም በዚህን ያህል ልክ በእኛ እድገት ላይ በእኛ ስልጣኔ ላይ ተጽዕኖ የነበረው ጉዳይ ነው። ስለዚህ በታሪክ አጋጣሚ ምናልባት ከ30 ምናምን ዓመታት በፊት አተነው ይሆናል። አሁን ላይ ግን ዲስ ኢዝ ዘ ራይት ታይም ብዬ ነው የማስበው። ክቡር ጠቅላይ ሚኒስትራችንም ደጋግሞም እንደሚያነሱት የተለያዩ ስራዎችም እየተሰሩ ነው። በነገራችን ላይ የባህር ኃይል መገንባቱ
ከሀገሮች ጋር በጣም በመልካም መንፈስ ወደ ቀይ ባህር የምናደርገውን ጉዞ እነሱም እንደ ትክክል ነገር ቆጥረው ተቀባይነት አግኝቶ መውጣት መቻል አለብን ብዬ ነው የማስበው። ይሄ ሁሉንም ተጠቃሚ የሚያደርግ ነው። ህዝባችንን እንደ ህዝብ ተጠቃሚ የሚያደርግ ነገር ነው። ስለዚህ በዚህ አግባብ ሰው ተገንዝቦ ተረድቶ ድጋፉን ሊያሳይ ይገባል የሚል እምነት ነው ያለኝ። ከዚህ ጋር ያይዘን ሌላው የምናነሳው እንግዲህ ቀደም ሲልም እንዳነሳ ነው የሀገሪቱ መንግስት ያደገ የመጣውን ኢኮኖሚ ለማስተናገድ ከዛም ባሻገር ያደገ የመጣውን የህዝብ ቁጥርም ከኢኮኖሚው ጋር በሚዛን አስጠብቆ ለመሄድ የባህር በር አስፈላጊ ነው ብሎ ጥያቄውን አንስቷል እና እስካሁንም ድረስ በተለያዩ አግባቦች እየተካሄደ ነው የሚገኘውና ይሄ የባህር በር እንዴት ነው መመለስ የሚገባን? እስካሁን የኢትዮጵያ መንግስት እየሄደበት ያለው የዲፕሎማሲ ሂደቱን እንዴት አገኘው? እንዴት ገመገምከው? እንደ አንድ ምሁር እሱ ላይ ሀሳብ ይስጡኝ። በጣም ጥሩ። እንግዲህ ብሔራዊ ጥቅም አንዱ ሊረጋገጥ የሚችልበት መንገድ ዲፕሎማሲያዊ ግንኙነቶች ናቸው። እንግዲህ መንግስት እንደ መንግስት በነገራችን ላይ በታሪክም ወደኋላ መለስ ብለን ስናይ ኢትዮጵያ ሌሎችን የመውረር ፍላጎት ኑሯት አያውቅም። ኢትዮጵያ ሌሎችን ወግታም አታውቅም። ከመጡባት ብቻ ነው ሪስፖንድ የምታደርገው፣ ስታደርግም የቆየችው እንደዛ ነው። ሶ አይ ቲንክ አሁንም መንግስት የተለየ አቋም አለው ብዬ አላስብም። የሚያዋጣውን መንገድ ያ ነው ብዬ ማምናለሁኝ። ሶ የመጀመሪያው ጉዳይ ዲፕሎማሲያዊ ግንኙነትን በተቻለ መጠን ከሀገሮች ጋር አጀንዳው ሰብሮ ወጥቷል። በዓለም አቀፍ መድረኮች ላይም ኢትዮጵያ የባህር አክሰስ ይገባታል የሚል አይነት ኢሜጅም የተያዘበት የመጣበት ሁኔታ ነው ያለው እና ይህንን አጀንዳ ወደ መሬት ማውረድ የምንችለው አንደኛ ዲፕሎማሲያዊ በሆነ መንገድ ነው የሚል እምነት ነው ያለኝ። እንግዲህ ተደጋጋሚም በሚዲያም ክቡር ጠቅላይ ሚኒስትራችንም በምክር ቤት ላይም ቀርበውም ሲገልጹ እንደነበረው በሰጥቶ መቀበል መርህ ኢትዮጵያ እንግዲህ ብዙ ሪሶርሶች ያላት ሀገር ነች። እንግዲህ የህዳሴ ግድባችን አንዱ በጣም ፕራውድ የምናደርግበት ብዙ ዋጋ የተከፈለበት ጉዳይ ነው። እሱን ጭምር ነው ለድርድር ኢትዮጵያ እያቀረበች ያለችው። ትልልቅ ጉምቱ የሚባሉ ተቋማት አላት። የኢትዮጵያ አየር መንገድን ማንሳት ይቻላል። እሱንም ለድርድር መንግስት እያቀረበ ያለበት ሁኔታ ነው ያለውና ስለዚህ የዲፕሎማሲ ቁርጠኝነትን እያሳየ ያ በሰጥቶ መቀበል መርህ በዲፕሎማሲ መንገድ ማሳካት የምንችልበት እድል አለ ማለት ነው። ይሄ ጠቃሚ ነው። እንግዲህ በተቋም ደረጃም ካየ ነው የንግድና ቀጠናዊ ትስስር የሚል ኮንሰፕት ራሱ እኮ የመጣው ቀጠናውን ለማተራመስ ቀጠናውን በሚጠቅም አግባብ ኢኮኖሚያዊ ውህደት ፈጥሮ በተለይ ምስራቅ አፍሪካን የተሻለ ገበያ ለማድረግ ኢኮኖሚ ለመፍጠር የታለመበት ጭምር ሀሳብ ነው ያለውና ሰፊ ነገር ነው። ስለዚህ አንዱ የምናሳካበት መንገድ በዲፕሎማሲያዊ ነው የሚል እምነት አለ። ኢትዮጵያ የባህር በር በማጣቷ ምን ያህል ኢኮኖሚያዊ ጫና አስተናገደች? ብናገኝስ ምን ያህል ተጠቃሚ እንሆናለን የሚለውን እርሶም በኢኮኖሚክሱ ዘርፍ ትልቅ እውቀት ስላለ እስቲ እዛ ላይ ሀሳብ ያንሱልኝ። እሺ፣ ጥሩ ነው በጣም እንግዲህ አንዳንድ ጥናቶች እንደሚያመላክቱት የባህር በር ያላቸው ሀገሮች እና የባህር በር የሌላቸው ሀገሮች በጣም መሰረታዊ ልዩነት አላቸው ከኢኮኖሚም አንፃር ማለት ነው። ለአንድ ሀገር እድገት እስከ 30% አካባቢ ለጂዲፒ ኮንትሪቢዩት ያደርጋል ወደብ ቢኖር ማለት ነው እና በተለይ ኢትዮጵያ ውስጥ የምናያቸው የተለያዩ በተለይ ከዋጋ ንረት ጋር ተያይዞ ያሉ ጉዳዮች በአንድም በሌላም ከቀይ ባህር ወይም ደግሞ ከወደብ ጋር የተያዙ ጉዳዮች ናቸው። አኑዋሊ ከ3 ቢሊዮን ዶላር በላይ ለወደብ ኪራይ ታወጣለች ሀገራችን። ይሄ ትልቅ ጉዳት ነው። 3 ቢሊዮን ምናልባት ሴቭ ቢደረግ ሀገር ውስጥ ባሉ የተለያዩ ካፒታል ፕሮጀክቶች ላይ የተለያዩ ልማት ላይ ብናውለው ብዙ ዜጎችን ህይወት ሊለውጥ የሚችል ጉዳይ ነው እና የቀይ ባህር ባለመኖሩ ምክንያት ኢትዮጵያ በጣም ኢኮኖሚካሊ እንድትጎዳ ከሌላው ዓለም ተነጥላ እንድትኖር ያደረገ ጉዳይ ነው እና ኢኮኖሚን ከማሳደግ ጋርም ተያይዞ ከፍተኛ የሆነ ኮንትሪቢዩሽን ይኖራል። የባህር በር ስናገኝ ጥናቶች የዩኤን ጥናት ነው እንግዲህ የሚያሳየው እስከ 30% አካባቢ ለጂዲፒ ኮንትሪቢዩት ያደርጋል። እሱ ብቻ አይደለም፣ አገራት ሚስጥር አላቸው። ለምሳሌ የሌሎች ሀገሮችን ወደብ ሲጠቀሙ የተለያዩ ከሚሊተሪ ጋር የተያያዘ ሊሆን ይችላል። በተለያየ አይነት መንገድ ብቻ ያለውን ነገር ተፈትሸ ነው የምታስገባው። ባህር ሲኖር ግን እንደዛ አይደለም የሚሆነው እና
ከብዙ ነገር አንጻር የሎጂስቲክ ኮስቱን ጨምሮብናል። ኢምፖርት ፕራይስ እንዲጨምር አድርጓል። ከዚህ ጋር ተያይዞ የኑሮ ውድነትም እያንዳንዳችንም በቤታችን በህይወታችንም የሚያጋጥመን ጉዳይ ስለሆነ ያን ሁሉ ነገር በተቻለ መጠን እንግዲህ እስከ 30% ባለ የኢኮኖሚ ጥቅም ወደ ዜጎች ሊተላለፍ የሚችልበት እድል ያለውና ኢኮኖሚካሊ በጣም ጠቃሚ ጉዳይ ነው፣ የሚናቅ ነገር አይደለም ለማለት ነው። እንግዲህ የወደብን ጉዳይ ስናነሳ በኢኮኖሚውም በሴኩሪቲውም በሉዓላዊነትን በማስከበር አኳያ ዘርፈ ብዙ ጠቀሜታዎች ይኖራሉ ተብሎ መታሰብ ብቻ ሳይሆን እውን ነው። ግን አንድ ጥያቄ ላንሳ። ኢትዮጵያ እኔ ተዘግቼ መኖር አልችልም ብላ ጥያቄ አቅርባለች። ከዚህ ጋር አያይዞ ሁሌም እነዚህ ጠላት የሆኑ ሀገሮች ለምንድን ነው ኢትዮጵያ ጥያቄ ባነሳች ቁጥር ጠልፎ ለመጣል የሚሞክሩት? ምንድን ነው ስጋታቸው? እንግዲህ ኢትዮጵያ እንዳልኩት በጣም ፖቴንሻል ሀገር ነች። እንግዲህ ከኢትዮጵያ እየተነሳ ግብፅን የሚያጠጣው አለን፣ ሱዳንን የሚያጠጣው አለን፣ ወደ ታች ኬንያ ለምሳሌ ኦሞን ማንሳት እንችላለን፣ ባሮ ወንዝን ማንሳት እንችላለን፣ አባይ ወንዝን ማንሳት እንችላለን፣ ወደ ሶማሌ አካባቢ ዋቢ ሸበሌን ማንሳት እንችላለን። እና ሁሉም ከኛ የሚሄደውን ከኛ የሚሻገረው ወንዝ ድንበር ተሻጋሪ ወንዞች በመጠቀም ነው ህይወታቸውን ልማታቸውን እያስቀጥሉ ያሉትና ኢትዮጵያ አይ ቲንክ ለሁሉም በዚህ ያህል ልክ ድጋፍ ስታደርግ ቆይታ ግን በአንጻሩ አመድ አፋሽ የሆነችበት ሁኔታዎች ናቸው ያሉትና በአንድም በሌላም ኢትዮጵያ እንዳታድግ ተጽዕኖ እንዳትፈጥር የመፈለግ ታሪካዊ ጠላቶቻችን እንግዲህ ይታወቃሉ። የተለያየ አይነት ትርምስ በመፍጠር ጭምር አገር እንደ ሀገር እንዳትሻገር ብልጽግና እንዳታረጋግጥ እክል ሲሆኑ የቆዩበት ሁኔታዎች ናቸው ያሉት። በነገራችን ላይ ኢትዮጵያ ስትወጋም የተወጋቸው የውጭ ወራሪዎች ሲመጡም የመጡት ከቀይ ባህርን ተገን አድርገው ነው። ግብጽ መታ ታውቃለች። ሌሎች ጎረቤት አገሮቻችንም በአንድም በሌላም በተለያየ አጋጣሚ መጥተዋል። ከውጭም እነ ጣሊያንም እነ እንግሊዞችም በዛ መንገድ ነው የመጡትና ኢትዮጵያ አይ ቲንክ መተንፈሻ ነው የምትፈልገው። አሁን ህዝቧ እያደገ ነው፣ ኢኮኖሚያ እያደገ ነው። ወደ ገበያ ይዛ እያወጣች ያለችው በጣም በርካታ ምርት አለ። ስለዚህ እሱን መጠቀም ያስፈልጋል፣ ባህር ያስፈልገኛል እያለች ያለችበት ሁኔታ ነው ያለውና ይሄንን ነገር ተገንዝቦ ማገዝ ከኢትዮጵያ ጋር አብሮ መቆም አይ ቲንክ የሚያዋጣ መንገድ ይመስለኛል። ከዛ ውጭ የሚቆም ጉዳይ አይደለም። ይሄ ትውልድ እንኳን ቢያልፍ ቀጥሎ ያለው ትውልድ ይሄንን ጥያቄ የሚተው አይመስለኝም እና በጣም ዊዝደም በተሞላበት አግባብ በተለይ የጎረቤት ሀገራት መሪዎች ጉዳዩን ሲሪየስሊ ወስደውት ኢትዮጵያ የባህር አክሰስ እንድታገኝ ድጋፍ ማድረግ መቻል አለባቸው የሚል እምነት አለ። ከዚህ የሚሄዱ እንዳልኩት ቅድም በርካታ ወንዞችም ጭምር ስላሉ ማለት ነው። አሁን የምናነሳቸው ነገሮች እንግዲህ ከኢትዮጵያ እድገት ጋር ያለመፈለግም ጉዳዮች ሊኖሩ ይችላሉ። ምናልባትም እቺ ሀገር በዚህ በቀጠናው ላይ እንደዚህ አይነት የፈረጠመ ጉልበት ካወጣች የኛ ተደማጭነት ይቀንሳል አይነት ስጋት ኑሯቸው ሊሆን ይችላል ብለን እንገምታለን። ከዛ ባሻገር ከትናንት እስከ ዛሬ አባት አያቶቻችን እቺን ሀገር ሲያወርሱን ባንዳንም ባዳንም ታግለው ነው አይደለ? አሁን እነዚህ ጠላት የምንላቸው ሀገራት ዛሬም ባንዳንም ባዳንም ከማስታጠቅና ሴራ ከመጎንጎን አልወጡም። በምን መልኩ ነው ይሄን አይነት ሴራ መከላከል ያለብን የጠላቶቻችን የሚለውን ሀሳብ ያንሱልኝ። በጣም ጥሩ። እንግዲህ አሁን ማንም ተኝቶ አያውቅም ለኛ የሚል ጄነራል እንደዚህ አይነት ሀሳብ አለ። በተለይ ታሪካዊ ጠላቶቻችን ብለን ስንል ይታወቃል። አብዛኞቹ በሀገራችን ውስጥ ባሉ ልዩነቶቻችንን በማጉላት አገር እንድትተራመስ መንግስት ተረጋግቶ ስራውን እንዳይሰራ ህዝቡን እንዳያሻግር የተለያዩ ሴራዎች እየተጎነጎኑ ብዙ ግጭቶች ብዙ ነገሮችን አስተውለን እናውቃለን። አይ ቲንክ ህዝባችን መንቃት መቻል አለበት ብዬ ነው ማስበው። ቅድም እንዳልኩት ብሔራዊ ጥቅም ስንል የውል ፍላጎት ነው፣ አገርን የሚያሻግር ጉዳይ ስለሆነ እዛ ላይ ትኩረት ማድረግ አስፈላጊ ነው ብዬ ነው የማስበው እና ከተራ አጀንዳዎች በመውጣት ትልልቅ ግራንድ የሆኑ አጀንዳዎች ላይ ትኩረት ማድረግ ያስፈልጋል የሚል እምነት አለኝ እና ልዩነቶች ይኖራሉ። ቅድም እንዳልኩት ልዩነቶች ኢንተርቴን መደረግ አለባቸው። እንግዲህ አይ ቲንክ ከለውጡ በኋላ ጥሩ የፖለቲካ ላንድስኬፕ ተፈጥሯል ብዬ አስባለሁ። ሰዎች የፈለጉትን ነገር ዲሞክራቲካሊ ተናግረው አሳምነው የሚገቡበት እድል ሁኔታ ተፈጥሯል የሚል እምነት ነው ያለኝ እና ያንን ነገር ማስቀጠል ያስፈልጋል። ስለዚህ ልዩነቶችን በዛ መንገድ እያስተናገድን
በአገር ጉዳይ ላይ ግን የተለያዩ ሀገር ሴራን የሚመጡትን ሀሳቦች ኢምፖርትድ የሚደረጉትን አጀንዳዎች በደንብ ለይቶ መታገል ያስፈልጋል። በአንድነት ስንቆም ነው ሀገራችን ማሻገር የምንችለው ብዬ ነው የማምነው። አቶ ሄኖስ እጅግ አድርጌ አመሰግናለሁ። መጨረሻ ላይ እንግዲህ ማጠቃላይ የሆነን ዘንድ ከቆይታችን አንስተን ብሔራዊ ጥቅምን ለማሳካትና ሀገራችንን ለማሻገር የተጀመረው ተግባራቶች እውን እንዲሆኑ እኔ ጋር ቀረ ህብረተሰቡ ማንኛውም ዜጋ መድረስ አለበት የምትለው መልእክት ካለ በመልእክት እናጠቃለን። ኦኬ፣ መጨረሻ መልእክት የሚሆነው አንደኛ ለምሁራን ነው። ምሁራን ትልቅ ሚና ይኖራቸዋል፣ አስተዋጽኦ አላቸው የሚል እምነት አለኝና በተለይ ብሔራዊ ጥቅም በሚመለከት ቅድም ስንል እንደነበረው ልዩነቶችን ወደ ጎን በመተው ቴክኒካል በሆኑ ጉዳዮች ላይ ሀሳባቸውን፣ ጽሁፋቸውን፣ አበርክቷቸውን በደንብ ግንዛቤ ከመፍጠር ማኳያ በተለይ ህዝቡ ላይ ብዙ መስራት ይኖርባቸዋል የሚል እምነት አለኝ። ከዛ ባሻገር በተለይ የሚዲያ አካላት ሚዲያው በደንብ ይህንን ሀሳብ ማስተጋባትና ህዝቡ በእርግጥ እስካሁን ያለው አጠቃላይ ሂደት ጥሩ ነው፣ ብዙ ስራዎችን እየተሰሩ ያሉበት ሁኔታዎች ናቸው ያሉት። ዞሮ ዞሮ ግን ሚዲያ ከዚህ በበለጠም አጀንዳ ሆኖ እንዲወጣ በዓለም አቀፍም ዘንድ ተቀባይነት ከዚህ የበለጠ እንዲኖረው ከማድረግ ጋር ተያይዞ በደንብ ወደ ህዝቡ ዘንድ መቅረብ መቻል አለበት የሚል እምነት ነው ያለኝ። በደንብ ማስረጽ ያስፈልጋል። በሶስተኛ ደረጃ እንደ ህዝብ ወይም ዜጎች በተቻለ መጠን ልዩነቶችን ወደ ጎን በማድረግ ብሔራዊ ጥቅም በጣም ገዢ የሆነ ሀሳብ ስለሆነ የሀገርም የመንግስትም የሁላችንንም ህይወት የሚዳስስ የሚነካ ጉዳይ ስለሆነ እንደ አጀንዳ ክብደትነቱ ተቀብሎ ኢንተርቴን ማድረግ ከመንግስት የሚወጡ መመሪያዎችን ኤቭሪ ታይም ወይም ኤኒ ታይም ሬዲ ሆኖ እንዲጠብቅ ጭምር ነው ለማሳሰብ የምፈልገው። እጅግ አድርጌ አመሰግናለሁ። ኦኬ፣ በጣም አመሰግናለሁ። ክብራትና ክብራን ተመልካቾቻችን እንግዲህ ብሔራዊ ጥቅምና የዜጎች ተሳትፎ በሚል ርዕሰ ጉዳይ ከአቶ ሄኖስ ወርቁ ጋር የነበረን ቆይታ እስካሁን እየተከታተላችሁትን ይመስል ነበር። እንግዲህ ብሔራዊ ጥቅም የጋራ ጉዳያችን ስለሆነ ሁሉም ዜጋ ባለው አቅም ባለው እውቀትም በጉልበትም በጊዜው ደግፎ ሀገራችን መድረስ ያለባትን ቦታ እንድደርስ ሁሉም የድርሻውን ይወጣ ዘንድ ሁላችሁም በያላችሁበት የድርሻችሁን እንድትወጡ ከወዲሁ መልእክታችንን እያደረስን ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወንድፍራው ቲሳ ነበርኩኝ። በሌላ ጊዜ በሌሎች ልዩ ዝግጅቶች የምንገናኝ ይሆናል። እስከዛው ድረስ ሰላም ለእናንተ ይሁን። መልካም ቀን።